አነጣጥሬ ባሉልካን ለጠላት ሚክስትረስ ስመጣበት በድንገት ስምታ መረታ ሲፈጠርበት ከት አንቺ ነሽ አዛዧ እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ የሆነ ሰሚት ሲሆን ለምንድን ነው ሶሻል ሚዲያ ላይ መጥተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪ? አንቺ ራስሽ እኮ የምትኖሪበት ህግ አይደለም ይሄ። በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ። ቤት ና ሊዳት ምን ብለሽ ትከራከሪ ነበር እዛ ላይ ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት ወደው ፈቅደው ስለሆነስ አንቺ ምን አይነት ነው? ይሄን ቪዲዮ አንዴ አይተነንም man አነጣጥሬ ባሉልካን ለጠላት ሚክስትረስ ስመጣበት በድንገት ስምታ መረታ ሲፈጠርበት ከት እንግዲህ ያያችሁት ቪዲዮ በደንብ ውስጣችሁን ነክቶታል ብዬ አስባለሁ። ውስጣችሁን ነክቶታል ስል የምትመለከቱት በአዋቂዎች አይደለም፣ በህፃናት ነው። ትውልዱ ወዴት እየሄደ እንዳለ ምንም ማንም አያውቅም። ማለት ትውልዱን ወዴት እየመራን እንደሆነ አናቅም። ለምሳሌ አሁን ይሄን ልጅ ተመልከቱት። ቅድም በቪዲዮ ላይ ያያችሁት ይሄ ልጅ በግምት እድሜው ከ6 እስከ 8 ያለ ልጅ ነው። ታዲያ በዚህ ዘፈን ይሄን ዘፈን ይዞ ሲዘፍን አሁን ማይሆን ማለት ነው። እኛ በዛን ጊዜ ላይ ማለት እኛ ልጅ እያለን መናቀው ኢትዮጲስ ከመችመች መጣች፣ ኢትዮጲስን የት እናገኛት፣ ኢትዮጲስን የት ሄደን እናገኛት። ኢትዮጲስን ለማግኘት እኔ መከራዬን አይቻለሁ በዛ እድሜ። እኔ እሱ በነበረበት እድሜ ከፍ ብዬ እና ወላጆች ለልጆቻችሁ የምታሳዩትን ነገር እወቁ፣ ለልጆቻችሁ የምታሳዩትን ነገር አስቡበት። ካልሆነ የጨለመው መንግስት ጠቅልሎ ነው የሚወስዳቸው። እግዚአብሔር ወይም አላህ ልጆቻችሁን ሲሰጣችሁ ልጆችን አሳድጉ ብሎ ሲሰጣችሁ እንደ ስጦታ ነው። እንደውም መጽሐፍ ቅዱስ ላይ ምን ይላል? ልጆች የእግዚአብሔር ስጦታ ናቸው ይላል። ስለዚህ የእግዚአብሔር ስጦታ እስከሆኑ ድረስ በእንክብካቤ ልንይዛችሁ ልንንከባከባችሁ ይገባል እንጂ እንደዚህ ስርዓት አልባ የሆኑ ልጆችን ማሳደግ የለብንም። ኢትዮጵያ በጣም ዘሞስት ያንግ ፒፕል ያለባት ሀገር ነች። በጣም ወጣት ይበዛዋል ኢትዮጵያ ሀገር ማለት ነው። ኢትዮጵያ ራሱ ማለት ነው እና አፍሪካም ልክ እንደዛው ማለት ነው። ግን ወደፊት አገርን የሚመራ ትውልድ፣ ወደፊት ዶክተር የሚሆነው ትውልድ፣ ወደፊት ደግሞ ይሄ በቃ በሃይማኖቶች ላይ ጠንካራ ሆኖ አገሩን የሚያገለግል ትውልድ እንዲህ ነው ወይ ማደግ ያለብን? እንዲህ ነው ወይ መሆን ያለብን? ማስተካከል አለብን። ወላጆች ጥንቃቄ መውሰድ አለባችሁ። ለልጆቻችሁ ዝም አጓጉል የሆኑ ነገሮችን ማድረግ የለባችሁ። ለምሳሌ አሁን ቲክቶክ ላይ የሚያዩትን ነገር መጠንቀቅ አለባቸው። ቲክቶክ ለምሳሌ ለአዋቂዎች ራሱ በዚህ ሰዓት አስፈላጊ ነገር አይደለም። ዩቲዩብ ለአዋቂዎች ራሱ አስፈላጊ ነገር አይደለም። ዩቲዩብ ራሱ ስከፍቱ የኪድስ አለ የህፃናት፣ እሱን ከፍታችሁ ስጧቸው እንጂ እንደዚህ አይነት ይሄ አጓጉል ነገር የሚታይበትን አጓጉል ዘፈን እማይሆን ወደ ሱስ። ለምሳሌ አሁን አብዛኛው ዘፋኝ የምትሏቸው ሰዎች ምን አይነት ሰዎች ናቸው? ለምሳሌ የሚያጨሱ የሆኑ ነገሮችን አጓጉል የሆኑ ሱሶችን የሚያደርጉ ናቸውና ልጆቻችሁ ደግሞ ወደፊት እነዚህን ዘፋኞች እያዩ ነው የሚያድጉት። ስለዚህ ወደፊት ልጆቻችሁ የሚሆኑት ምንድነው? እንደዛ አይነት ሰው የሚያዩትን አይነት ሰው አሪያቸውን ነው የሚሆኑት። እኛ በፊት ስናይ የነበረው አይተን ያደግናቸው ትላልቅ ሰዎች ለምሳሌ አሁን ሩጫ ምናምን እናይ ነበር። ኦሎምፒክ ያለ ሰዓት ዓለም ዋንጫ እናይ ነበር። የዛ ሰዓት አእምሮአችን በሆነ ስፖርታዊ በሆነ ነገር ተይዟል። የሆነ ፊልም እንኳን ስናይ አጓጉሉ ፊልም አናይም። እኛ ካርቱን ኔትወርክ ምናምን እናይ ነበር በልጅነታችን። አሁን ያሉ ልጆች ካርቱን ኔትወርክ ምን እንደሆነ
ቶም ኤንድ ጄሪ ምንድነው ብትሏቸው አያውቁም። አሁን ዘመን ላይ ያሉ ህፃናት አያውቁም። በቃ እኛ ድሮ ኢትዮጲስ ስንባል ሀ ብለን ነው የምንመለከተው። አሁን ኢትዮጲስ አቦባክሽ ምናምን የሚሏት ማለት ነው። በጣም ነው አሁን ላይ የደረስንበት ነገር በጣም ነው የሚያሳዝነው ማለት ነው። እና ወላጆች ከፍተኛ ጥንቃቄ ታደርጉ ይገባል ብዬ አስባለሁ። ምክንያቱም እኔ አብዛኛው ዘሞስት ቪዲዮዎችን የሚመለከቱ ሰዎች ከ45 በላይ ያሉ ሰዎች ስለሆኑ ሜቢ እናንተን ለማዳረስ ነው ይሄን ያልኩት። ሌላው ደግሞ የተከሰተው ጉዳይ በጆርዲና በፍቅር መካከል የተከሰተው ጉዳይ በጣም ሰሞኑን አነጋጋሪ ሆኗል። እስቲ ቪዲዮውን ተከታትለን እንመለስ። ያው እኛ ሀሳባችንን ከመስጠት ትንሽ እንቆጠባለን። ቪዲዮውን የሁለቱንም ሳይድ ተመልክተን ሀሳባችንን እንሰጣለን። ኮሜንት ስር እስከዛ ሀሳባችሁ ስጡ። እሱ ረዳትሽ ነው። ሰሚት የሚያደርግ አንድ አጥንት የለሽም ሰውነትሽ ውስጥ የሆነ ሰሚት ውመን ለምንድን ነው ሶሻል ሚዲያ ላይ መጥተሽ ሴቶችን ሰሚት እንዲያደርጉ እየሰበክሽ እና ፌሚኒዝምን የምትቃወሚው ያንን ፓርት ቻሌንጅ እንደሚያደርግ አድርገሽ የምታወሪው? አንቺ ራስሽ እኮ የምትኖሪበት ህግ አይደለም ይሄ። በጣም አሰርቲቭ ነሽ፣ በጣም ኃይለኛ ነሽ፣ በጣም ዶሚናንት ነሽ፣ የበላይ ነሽ፣ አዛዥ ነሽ። ቤት ና ሊዳት ምን ብለሽ ስትከራከሪ ነበር እዛ ላይ ሴቶች ፈልገው ወደው ፈቅደው ከሆነስ ለባሎቻቸው ምግብ የሚሰሩት ለልጆቻቸው ምግብ የሚሰሩት ወደው ፈቅደው ስለሆነስ አንቺ ምን አይነት ኑሮ ነው እየኖርሽ ያለሽው? ሰራተኛ ቀጥረሽ በሰራተኛ ምግብ እያሰራሽ ነው እየኖርሽ ያለሽው። ለባልሽ ምግብ አትሰሪም፣ ለልጅሽ ምግብ አትሰሪም። አሁን ምናልባት ተቀይሮ ሊሆን ይችላል። አንቺ እንዴት ለባሏ ምግብ ለምትሰራ ሴት አፍ ልትሆኚ ትችያለሽ? አንቺ ራስሽ ሰራተኛ ምግብ ሰርቶልሽ የምትበይ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለ እኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው። በጣም እኮ ነው የሚገርመው። አይ አንቺ ልጅ በልበ ሙሉነት ስለማታውቂው ነገር የምታወሪው ነገር በቃ ልማድሽ ነው አይደለ? ግማሽ ቀን በማይሞላ 3 ሰዓት እንኳን በማይሞላ የኛ ቤት ውሎ እኛ ቤት መተሽ በልተሽ ጠጥሰሽ ከልጅ ጋር ተጫውተሽ ከባሌ ጋር ተዋውቀሽ አድንቀሽ ብዙ ነገር አድርገሽ በጥቂት ሰዓት ሙሉ የቤተሰባችንን ታሪክ ዳይናሚክሱን ስትናገሪ ሳታፍሪ አለማሸማቀቅሽ በቃ የለመድሽው ነገር ነው። አሁን አንቺ ነሽ እንግዲህ የእህቶችሽ ጠበቃ ለምትሟገቹ። ይሄ ሁሉ ነገር ምንድነው? ትራውማ ነው ዲፌንሲቭ ያደረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበር እኮ ላይቭ ላይ ስንናገር እዛው ኖ አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው? ወይም ልክ አይደለሽም ፍቅር ማለት ስቺ ራስሽ ከላይቭ ተሰናብተሽ የራሽ ቤት ከፍተሽ ሰዎችን አሰባስበሽ ከዛ ደግሞ ኢጎሽን በቃ አከሙልሽ ይቺ ልጅ እንደዚህ ናት እንደዛ ነው ምናምን በቃ የተናደርሽውን ነገር አስታገሱልሽ። ከዛ በኋላ እንደገና አሁን ቀን ጠብቀሽ ደግሞ የምትፈልጊያትን ፖይንት ጥምዝዝ አድርገሽ ደግሞ ከባድ ሰው ነች። በምን በሴንሲቲቭ ጎን በባሌ በልጄ ስለ ትዳሬ እኔ ማብራራት አልፈልግም። የሚያክሰው ያውቀዋል። አንቺ ግን በጣም ታሳዝኛለሽ። ነውርና ብልግና የሚባል ዲክሽነሪ ውስጥ ራሱ ያለ አልመሰለኝም። የፈለገው እውነት እንኳን ቢሆን የተናገርሽው የእህትሽን የቤቷን ገመና አውጥቶ ማስጣት አንቺን ጎበዝ ሳይሆን የሚያስብለው በጣም ብልግና እንደሆነ ነውረኛ ነው የሚያስብለው። ነውረኛ ነው። ከባድ ሰው ነች ጆርዲ። ግን በስማ እንግዲህ ስድብ ነው ካልሽ እውነታውን ስለሆነ ምናግሽ ነውረኛ ነሽ። አይደረግም እንደዚህ ቤት ያየሽውን ነገር በአደባባይ ያልሆነን ነገር መተሽ እንኳን ያው ደግሞ ኤክስፕላኔሽንሽ ስታስረጅ በቃ አንቺማ በግማሽ ቀን ባልሞላ ሰዓት እንደዚህ ካብራራሽ 1-2 ቀን ከኛ ጋር ብትቆይ ስለ እኔ ትዳርና የልጅ ሁኔታ መጽሐፍ ነበር የምጽፊው። እንዴ ማዳመጣችን የሰውን ቁስል ማድረግ ብቻ ሰው ትዳር እንዲፈራ ወንድ ጠል እንዲሆን ታኪለታለሽ። ከዛ ደግሞ ራስሽን የአስፈማሽ ዋና በቃ አይከን አድርገሽ ነው የምታስቢው። 300 ምናምን ሺህ ፎሎወር አለሽ። በቃ እኔን መፈመስ ሲፈልጉ እኔን ነው እንትን የሚሉት ምናምን። እኔ ምን አይነት የበታችነት ስሜት እንደሆነ አላውቅም። ቢካዝ በቃ አንቺ ጋር ሰው ተንጠላጥሎ ነው እንደሚመስልሽ እንትን የሚለው 300 ምናምን ሺህ ፎሎወር ዘን ዋት እኔ አሁን ከ200 ምናምን ተነስቼ 600 ጉዳዩ ፎሎወር ምንድነው? እሺ 600 ሺህ ፎሎወር መጣ። ከዛስ የልጅቷ ትዕቢት ነው። ምንድነው ፌመስ የምትሉ ሰው ሁሉ እኮ እናንተ የምትፈልጉትን ይፈልጋል ብሎ ማሰባችሁ ላይ ነው ችግሩ። ሰው ሁሉ ልጅቷ ትዕቢት አለባት ይጀምር ማሰባችሁ ነው ችግራችሁ። እና በጣም ነው የበለጠ በቃ አሳዘንሽኝ። የበለጠ በጣም ነው ያሳዘንሽ በእውነት። ምክንያቱም ይሄ አስተሳሰብ እኔ እንጃ ለሌላውስ እሺ እንደምንም ብሎ በሆነ መንገድ ራሱን ሊያድን ይችላል። አንቺ ግን
ካነቃሽበት ራሽን ነው መልሶ የሚገልሽ ማለት በቁምሽ ይጎዳሽ እንዳልሆንሽ የሚያደርግሽ ቢካዝ ሰው ውስጡ ሰላም ከሌለው እንደዚህ አይነት ቢተርነስ መራርነት ንዴት ካለው እኔ እንጃ እኔ በሰላም የሚኖራል ብዬ አላስብም። እና በጣም ነው የገረመኝና ሁሌ the moment አፋችሁን አላቃችሁ ልትናገሩ በመከራችሁ ቁጥር እኛ እናንተን ፌሚኒዝምን የምንቃወም ሴቶች ምን ያህል ትክክል እንደሆነ ማስረጃ ማለት እናንተ ናችሁ። ገርማል። እኔ ግን ቤት መተሽ ብዙ ነገር ብለሽኛል። አሮን ነው ምናልባት በዩቲዩብ ተናግረሽ ይሆናል ላይፍሽን ስትናገሪ ምናምን ግን መጥቼ ፐርሰናል አታክ አድርጌ እሷ ማለት እንደዚህ ናት እንደዛ ናት አላልኩም። አሁንም አልልም ወደፊትም ልላችሁ because I won't do that። እንደዚህ አይነት ኢንቴግሪቲ ያጣው ሰው አይደለም። ያኔ ስትወቀሽ እንኳን ኢቭን ዝነኛ ለመሆን ነው ምናምን የምትሉ ዝነኛ የሆንሽው እኮ ከምን ጊዜ ጀምሮ እንደነበረ እናውቃለን። ምን ተወርቶ ብሽ እንዴት ፎሎወር ብዙ እንዳገኘሽ ይታወቃል። ስለዚህ we all know የሆነ እንደ ትልቅ ምግባር ምናምን ተሰርቶ ምናምን አታስመስዩ። ያኔ ሁሉም ፈርቶ ሲያጨበጭብልሽ የነበረ ሰው ሁሉ ስምሽ ሲጠፋ አይ ጆርዲ ለማድረግ ሁላ ሲሳቀቅ ሪፖስት ከሚያደርጉ ሰዎች መካከል አንዷ ነበር። ሰው እንደውም ስለ ቪዲዮ እየሰራ ምናምን አንቺም የእንትን ደጋፊ ነሽ እያሉ because I still believe እንደዛ ነሽ ብዬ ስለማላስብ አይሽ ሀሳብ ልዩነት እንኳን ቢኖረን እውነት ነው የምለው። አንቺ ግን ልክ በሞመንት ሀሳብሽን የተቃወሙሽ ሰዓት ጠላት ሆነሽ ነው የምትመጪው። በጣም የገረመኝ በአደባባይ አይደለ እንደ ቪዲዮዎችሽን ስትሰሪ የነበረው እና በአደባባይ ነው ነይ እንወያይ ልልሽ የምችለው። ለምን በጓዳ እመጣለሁ እንዴ? እንደባደብ ያልኩት እኮ በሐሳብ ነው እንጂ ፐርሰናል አታክ እናድርገው አይደለም። እንደዛ እናድርገው ከተባለ እኮ በጣም ብዙ እኮ የሚነገሩ ነገሮች ነበሩ አይደለም? why would I do that? ብልግና ነው። እንደዚህ ነሽ እንደዛ ነሽ እያልኩ በጣም ከሚመጥነኝ ሌብል ልወረድ እንዴ? ራሴንም ማስገመት ነው የሚሆነው። አይ እኔ እንደማስበው ማለት ነው የሰው ቤት ሄዶ ስለ ሰው ነገር ማውራት፣ ሰው እንደዚህ ናቸው፣ ፍቅር እንደዚህ ነች፣ ፍቅር እንደዚህ አድርጋለች፣ ባሏን ትቆጣጠረዋለች ብላለች ደግሞ ማለት ነው። ሜን ሐሳቧ የጆርዲ ባሏን ትቆጣጠረዋለች፣ ባሏን ትገዛዋለች ነው ያለችው ጆርዲ ማለት ነው። እና ጆርዲ ይሄን መሄድ አልነበረብሽም። ለፍቅር ቪዲዮ ጆርዲ ምላሽ ሰጥታለች። እሱንም እንመልከት። እዚህ ከሁለት ሳይድ ሆነን ለመፍረድ እንሞክራለን። አይ ጆርዲ፣ እሺ ጆርዲ ለትምትሟገቹ ይሄ ሁሉ ነገር ምንድነው? ትራውማ ነው ዲፌንሲቭ ያደረጋችሁ ብዬ ስለተናገርኩ ትሪገርድ ስለሆንሽ ህመምሽን ስለነካካውት እንጂ መሟገት ትቺ ነበር እኮ ላይቭ ላይ ስንናገር እዛው ነው አይደለም። እስኪ ምንድነው ትራውማ ያስባለሽ? ምንድን ፓተርኖች አይተሽ ነው? ወይም ልክ አይደለሽም ፍቅር ማለት ስቺ እንደሆነ ትነግሪኛለሽ። ችግር የለውም። እሱ ግን what you cannot do is ትራውማ ስላለባችሁ ነው ምናምን ብለሽ ሳይኮ አናላይዝ ማድረግ አትችይም። የብዙሃንን ሰዎች ላይፍ፣ የብዙሃንን ሰዎች ፔን፣ የብዙሃንን ሰዎች ጥያቄ እናንተ ትራውማ ስላለባችሁ ነው ሪሌሽንሺፓችሁ አይሰራም ምናምን የትኛችንንም በግል ቁጭ ብለሽ ቴራፒስታችን አይደለሽም። you can't ሳይኮ አናላይዝ ማድረግ አትችይም። we can discuss about the facts ከፈለግሽ ስለ ፋክቱ ማውራት እንችላለን፣ መነጋገር እንችላለን። እኔም ስተዲ አምጪ ያልኩት ሀሳብ የማይገዛም ከሆነ ሀሳብ የማይስማማም ከሆነ እኔም ዳታ ማምጣት አለብኝ፣ አንቺም ዳታ ማምጣት አለብሽ ነው። ናው አሁን ዳታ አምጪ ስትባይ አይ እናንተ ትራውማ ስላለባችሁ ነው፣ ትሪገርድ ሆነሻል፣ ዲፌንሲቭ ሆነሻል ምናምን እያልሽ ያመንኩትን ነገር ሆንሽ የምትይኝ ከሆነ እዚህ ጋር እናቆሙ ሁሉ ነገር ይቀር። እኔ ላሳምንሽም አይደለም የመጣሁት፣ እንዲሁ በቃ ቪዲዮ ሰርተሻል። እኔ ምን ፈልጋ ነው? አንደኛ you have my number, you have my ፎሎ እንደራረጋለን። በኢንቦክስ መናገር ትችይ ነበር። እንደዚህ አይነት ነገር አስቤያለሁ፣ እዚህ ቶፒክ ላይ እንድናወራ ፈልጌ ነበረ። ጆርዲ let's do it። ከዚህ በፊት ፖድካስትሽ ላይ መጥቼ በጣም በሰላም ምንም ሳንጨቃጨቅ ሀሳባችንን ተደማምጠን የተለያየ ሀሳብ ይዘን let's agree to disagree ተባብለን ተከባብረን የተለያየ ሰዎች ነን። ያንን ቢሆን አሁንም እዚህ ጋር ማምጣት እንችላለን።
I am going to psychoanalyze you. I am going to blame you for the trauma that you experienced. እና የምታነሺው ሀሳብ invalid ነው trauma ስላለብሽ የሚል pipeline ይዘሽ የመጣሽ ከሆነ ግን I don't want to continue this conversation. ልቀጥል? መጀመሪያ ንገሪ። Are you going to psychoanalyze? Are you going to talk about traumas? ምንም የሌለሽ ኢንፎርሜሽን ላይ it is what it is። ስላንቺ እኮ አይደለም እያወራ ያለሁት ነው። ስላንቺ አይደለም እያወራ እነሱ እንደዛ ማለት አንቺንና አንቺን የሚከተሉ ሰዎች ስለማንም እንደዛ ማለት አትሽም። ፍቅር ይኸውልሽ ስፔሻሊ ካውንስለር ነሽ አንቺ ከኔ በላይ እንደውም ስለዚህ ነገር ማወቅ አለብሽ። ዩር ካውንስለር ዩ ኖ ቤተር። ሶሻል ሚዲያ ላይ ያሉ ሰዎችን ገና ትሪት ሳታደርጊያቸው ስለ ትራማ ነው እንደዚህ የሚያደርጉት ምናምን ማለት አትሽም። እኔ ደግሞ አፌ ሞልቼ እናገራለሁ። አብዛኛው የሚያደርገው ሪያክሽን ኢትስ አውት ኦፍ ትራውማ። ግሪት የለሽም ባለጌ ነሽ ምናምን ሹር ዩ ቲንክ አይ ኬር አባውት ዳት። አንቺ ፌሚኒስቶች ያላረጉትን አረጉ ብለሽ እያወራሽ ከላያችን ላይ አውርደን ልንጥለው የምንፈልገውን ሌብል ኮንቲኒየስሊ እየሰጠሽን እንዲጠላ እንደምናደርግ ባል እንዲጠላ ወንድ እንዲጠላ እንደምናደርግ ምናምን ዩ ኖ ቤተር እያወቅሽ ሁሉን ነገር ኤክስፕሌን አድርጌልሻለሁ። what makes you think I was gonna play fair? every time ፔጅሽ ላይ እየመጣሽ ስለ ሰብሚት ስለማድረግ ስለ ይሄ ስለ ፌሚኒኒቲ ምናምን ባወራሽ ቁጥር አንቺ እነዛን ነገሮች እየኖርሽ እንዳልሆነ አስታውስሻለሁ። ደግሞዋለሁ፣ ሰብሚሲቭ ዋይፍ አይደለሽም። ለባሏ ሰብሚት ያደረገች ሚስት አይደለሽም። ሰራተኛ ቀጥረሽ የምትኖሪ ሰው ነሽ። ቤት ውስጥ ያለውን ስራ ብቻሽን የምትሰሪ ሴት አይደለሽም። ብቻቸውን የቤት ስራ የሚሰሩ ሴቶችን ምርጫቸው ነው ፈልገው ነው ያደረጉት እያልሽ መከራከር አትችይም። ያንን ህይወት አታቂውም አንቺ ራስሽ። ኤቭሪ ታይም መተሽ ስለ እንደዚህ አይነት ነገሮች አስተያየት የምትሰጪ ከሆነ የምትሰጪው አስተያየት ከህይወትሽ ከፐርሰናል ላይፍሽ የመጣ እንዳልሆነ አስታውስሻለሁ። ለሁሉም ሰው አስታውሳለሁ። I'm gonna do it. I'm going to continue to do it. ብልግና ነው ይሁን ግድ የለኝም። አንቺ ፌሚኒስቶች ያልሆኑትን ናቸው እያልሽ ሶሻል ሚዲያ ላይ ወጥተሽ እስካወራሽ ድረስ አንቺም ያልሆንሽውን ቤትሽ ውስጥ የሆንሽውን እናገራለሁ። አንቺ ነሽ ለእህቶቿ የምትቆሚ ምናምን። አዎ እኔ ነኝ ለእህቶቿ የምቆም። እኔ ለእህቶቼ እቆማለሁ። አንቺ እየኖርሽበት ላልሆነ ስርዓት ቁሚ። እየኖርሽበት ላልሆነ ስርዓት ነው እየተከራከርሽ ያለሽው። that's the point I'm trying to make። ስለ ትዳርሽ ስለ ሁሉም ነገር የማውቀው ነገር የለም። ስለዛም አይደለም ያወራሁት፣ ስለ አንቺ ነው ያወራሁት። you're not a submissive woman. oh my god, and I say that again and again and again እስኪገባሽ ድረስ። በእናታችሁ ይሄ ኮንቨርሴሽን ማለት ነው የጆርዲ እና የፍቅር መቀጠል አለበት። በቃ ሁለቱም እሳት የሆኑ ተናጋሪዎች ናቸው። ሂድ በቃ ከሁለቱም ሳይድ አድመጠናል። የትኛው ልክ ነው የትኛው ራይት ነው የሚለውን ነገር ራሳችሁ እስቲ ኮሜንት ስር አስፍሩ። የኔን ግን ሐሳቤን ልስጣችሁ። ጆርዲ ሐሳቧ እንግዲህ አሁን ኋላ ላይ ስትናገር እሷ መጀመሪያ ቤት ውስጥ ሰራተኛ እያሰራች እሷ ሚዲያ ላይ ወጣ ለምንድን ነው ባሎችን ምናምን ቤት ቁጭ ብላችሁ እንስቶች ይሄ ሴቶች ሚስቶች ማለት ነው መንከባከብ አለባችሁ ምናምን ለምን ትያለሽ ምናምን ነው። ያን ነገር ደግሞ በሰራተኛ ነው የምታሰሩ የሚለውን ነገር ደግሞ አወጣሽ ጆርዲ። እና ሜቢ እንደዛ ማድረግ አልነበረባትም ጆርዲ። እንደዛ ያን ያህል ፋር መሄድ አልነበረባትም። ያን መናገር አልነበረባትም። እንዲህ ዲፕሊ ከመናገር ይልቅ አንቺ እኮ እንዲህ ማለት ያለብሽ እንዲህ ስታደርጊ ነው ማለት ትችል ነበር። ገብቷችኋል? እንዲህ ያሉት እና እንደዛ ማድረግ ትችል ነበረ ጆርዲ። ለምን ያን ያህል መሄድ አስፈለገ ብዬ አስባለሁ። ደግሞ እግረኛው ሚዲያ ባለቤት ታስሯል። እስቲ ቪዲዮውን ተከታትለን። የእግረኛው ሚዲያ ባለቤት ተክለ ሃይማኖት አዳነ መያዙን በህግ ቁጥጥር ስር መዋሉን ሰማን። በመጀመሪያ ደረጃ ፖሊስን ማመስገን ይጠበቅብናል። እውነት ለመናገር ሁሉም ነገር ስርዓት እንዲይዝ ለምታረጉት ጥረት ሁሉ ከልብ የመነጨ ምስጋናችን ይድረሳችሁ። ሁለተኛው እሱ ፓርኪንግ አርጉልኝ የሚላት በተፈጥሮ ምክንያት የያዛት ክራንች አለች። ያቺ ክራንች አሁን ላይ እስር ቤት ይዟት ይገባል ወይስ እንዴት ነው የሚሆነው ነው? እስቲ የህግ ሰዎች ቢኮዝ እስር ቤት ይዟት የሚገባ ከሆነ
ሁለት እርስ በርስ የሚፈላለጉ እስረኞች አንድ ቦታ ሊኖሩ ይችላሉ። አንዱ አንዱን በዛ ክራንች ሊጎዳው ይችላል። እንደዚህ አይነት እንትን በሚከሰትበት ሰዓት ምንድን ነው የሚደረገው? እኔ አሁን ስላልገባኝ ነውና እቺን ሐሳብ እስቲ የህግ ሰዎች ምን ትላላችሁ? እስቲ እዚህ እኔ ቻናል ላይ ያላችሁ የህግ ሰዎች ምን ትላላችሁ? እግረኛው ሚዲያ ታስሯል። ከመታሰሩ በተጨማሪ ያው አካል ጉዳተኛ እንደሆነ እናውቃለን እና ክራንቹን ይዞ መግባት አለበት ወይ ህጋዊስ ነው ወይ የሚለውን ነገር እስቲ ሐሳብ ስጡበት ኮሜንት። እሷን ካያችኋት እናንተ ቤት መታ ልብስ ካጠበች፣ እሷን ካያችኋት እናንተ ቤት መታ እንጀራ ከጋገረች፣ እሷን ካያችኋት እናንተ ቤት መታ እንጨት ከፈለጠች እኔን ለማሳደግ ብላ ነው። እሺ በጣም ነው የምትወደኝ። እግዚአብሔር የረዳኝ ቀን የእሷ አምላክ የፈቀደ ቀን ማለት ነው የዓለምን ጥግ ነው ማሳያ። እሷ ማለት የኔ ዳይመንድ ናት። እኔን ለማሳደግ ጉልበቷን ሳሰስት እንደማገዶ የምታነድልኝ የኔ ወርቃማ ነች። እክሳታለሁ አንድ ቀን እንደማኮራት እርግጠኛ ነኝ። ይኸው ኡራኤል ያርግልህ አቦ፣ ይሳካል። እናትን አስደስታል። ይመች። ከዛ ባለፈ በጣም ልብ የሚነካ ንግግር ነው። ይመች። እናትን ማስደሰት የምትችልበት ገንዘብ ይሰጥ። አዎ እየጠፉ ያሉ ስድቦች እናንተ የራሳችሁን ጨምሩ። ድናዣም፣ ጋንድያ፣ ከይሲ አይነት ስብሽን እንዳላጠፋው ግልምጫ እናንተ ደግሞ ጨምሩ ውስጥ ሌላ ምን አለ? አይ እነዚህ ስድቦች ቢጠፉ ነው የሚሻለው። ማይቶኮንድሪያ አይምጡ፣ ቢጠፉ ነው የሚሻለው። እንደጠፉ ቢቀሩ ነው የሚሻለው። እንግዲህ ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስል ነበር። ካም ጊዜን ተመኘውላችሁ። ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። ይመቻችሁ።